Good News Media. ትምህርት ክርስቶስ እንደዚህ ያልተማራችሁት ማለት ነው። ትምህርት ክርስቶስ ነው። ጌታ ይባረክ። ስብከትም ክርስቶስ ነው። በተለይ ላላመኑትም ሄደን የምንሰብከው ክርስቶስን ነው። ሰብከን የምናመጣቸው በክርስቶስ ነው። እዚህም ከመጡ በኋላ ክርስቶስን እንሰብካለን። ይሄ የኛ መሰረታዊ አስተምሮት ነው። ጌታ ይባረክ። በተለይ በዚች ቤተክርስቲያን የዋናው የትምህርታችን ፒላርስ ካስፈለገ በግልጽ ቋንቋ ክርስቶስና በክርስቶስ ነው። ይሄ የትምህርታችን ፒላር ነው። ክርስቶስ ይሰበካል። ክርስቶስ ሲሰበክ በክርስቶስ የሆነው እኛ በክርስቶስ የሆነችው ቤተክርስቲያን በክርስቶስ ናት። ቤተክርስቲያን በክርስቶስ ናት። በክርስቶስ ማን ናት? በክርስቶስ የሆነውን እውነት ዕለት ዕለት የምንሰብክ የምናስተምር የምናገለግል ቅዱሳን በተለይ በክርስቶስ ኢየሱስ አምነው የዳኑ አማኞች ሁልጊዜ መማር ያለባቸው ክርስቶስንና በክርስቶስ የሆኑትን እውነት ሊያውቁ ይገባል። ጌታ ይባረክ። በክርስቶስ ማን ነን? በጣም ይሄንን አንድ አማኝ እኔ በጌታ ነኝ የሚል አማኝ በክርስቶስ ማን መሆኑን ካላወቀ አልገባውም። ክርስትና አልገባውም። ሃይማኖት ነው የሆነበት። ክርስትና በክርስቶስ ማን መሆናችንን ከማወቅ ይጀምራል። በክርስቶስ ማን ነኝ? በክርስቶስ ምን አለኝ? በክርስቶስ የት ነኝ? ፖዚሽንን በክርስቶስ የሆነውን ዕለት ዕለት ልናውቅ ይገባል። ዕለት ዕለት ሁልጊዜ በክርስቶስ አሜን። ተስፋዬ በቃ ሁልጊዜ የምንሰብከው ያንን ነው የምንለው እና መሰበክ ያለበት የመጀመሪያው አንዱ ዛሬ በክርስቶስ አዲስ ፍጥረት ነን። ይሄን ቅዱሳን ሁሉ ሊገባቸው ይገባል። ሰው ሁሉ የእግዚአብሔር ልጅ ነው የሚል ከየት የመጣ ቴዎሎጂ ሁሉ እንደሆነ ሁሉ የማይገባኝም። እኔ የቴዎሎጂው ግራውንድ ራሱ አላውቀውም። ሰምተነው የማናውቅ በቴዎሎጂ በሪፎርሜሽን በሪፎርምድ ቴዎሎጂ በየትኛውም ሰምተነው የማናውቀው እንግዳ ትምህርት ማለት ሰው ሁሉ የእግዚአብሔር ልጅ ነው የሚለው ነው። ሰው ሁሉ የእግዚአብሔር ልጅ ከሆነ ክርስቶስ ለምን መጣ? ለምን መምጣት ያስፈልገዋል? ምን ይሰራል? ሰው ሁሉ የእግዚአብሔር ልጅ ከሆነ ልጅ አይደል ያጣው? ልጅ እኮ ስላጣ እኮ ነው አንድያ ልጁን እኮ ገሎ ወይም አንድያ ልጁን ዘርቶ አይደል? አንዲት ቅንጣት ካልሞተች ብቻዋን ትቀራለች እኮ አለ ኢየሱስ ስለራሱ ሲናገር። ብትሞት ግን ብዙዎችን ታፈራለች አለ። እርሱን የሚመስሉ የእግዚአብሔር ልጆች ለማስገኘት አይደል ክርስቶስ የመጣው? ክርስቶስ የሞተው ኢንቨስት ያደረገው ምን ክርስቶስ አስመጣው? የግድ ክርስቶስ እኮ የመጣበት ዋና ዓላማ እኛ በክርስቶስ ሆነን የእግዚአብሔር ልጆች እንድንሆን ነው። ቁልፉ እኮ ይሄ ነው እኮ። በክርስቶስ እኮ እኛ አዲስ ፍጥረት እንድንሆን ነው። ለምን አዲስ ፍጥረት የሚለው ግራ እንደሚገባቸው አይገባኝም ጥቂት ሰዎች። በክርስቶስ አዲስ ፍጥረት ነን። ግልጽ ቋንቋ እኮ መጽሐፍ ቅዱስ ላይ ብዙ ቦታ እኮ የጻፈው ይሄንን ነው። ጳውሎስ በተለይ በደንብ አድርጎ ያስተማረው ስለ አዲስ ፍጥረት በደንብ ሰው እንዲገባው በክርስቶስ ነው አዲስ ፍጥረት የምትሆኑት። ሁለተኛ ቆሮንቶስ 5:17 ላይ ሁላችሁ የምታውቁት ቃል ይሄንን ነው የሚያወራው። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር ሁሉ አልፏል ነው ሁሉም መጀመሪያ ሁሉን አዲስ ከማድረጉ በፊት ሰውየውን አዲስ አድርጎ። ሰውየው አዲስ ሳይሆን ሁሉ አዲስ መሆን አይችልም። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ማንም በአዳም ቢሆን አሮጌ ፍጥረት ነው። አሮጌው ነገሮች ሁሉ አሉበት። አሮጌው ሰዋችን እኮ ነው የሚለው ሰው። ልክ ነው ሰዋችን። አሮጌው ማንነታችን። ማን? አዳማዊ ማንነታችን ከክርስቶስ ጋር እንደተሰቀለ እናውቃለን አለ ጳውሎስ ሮሜ 6 ላይ። አሮጌው ሰዋችን ወይም አሮጌው ሰው ክርስቶስ ሲሞት አብሮት ሞቷል። አሮጌው ሰው አዳማዊው ማንነት። አሁንም ማንም በክርስቶስ ካልሆነ አዲስ ፍጥረት መሆን አይችልም አለ ጳውሎስ እኮ በደንብ የሚያስቀምጠው እኮ ይሄንን ነው። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አዲስ ፍጥረት የሚባለው ማን ነው? በክርስቶስ የሆነው። አዲስ ፍጥረት መሆን ማለት ምን ማለት ነው? ዳግመኛ ልደትን ማግኘት ወይም ዳግመኛ መወለድን ያገኘ ሰው በክርስቶስ አምኖ ክርስቶስ ነው ብሎ ይላል። አንደኛ ዮሐንስ 5:1 ላይ ሄዳችሁ ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል። እስቲ አሜን።
ክርስቶስ ነው ብሎ በኢየሱስ የሚያምን ከእግዚአብሔር ተወልዷል። ከእግዚአብሔር ዳግመኛ የሚወለደው ሰው ነው አዲስ ፍጥረት የሚባለው። በክርስቶስ ሆኖ ክርስቶስን አምኖ ክርስቶስ የመጣበትን ዓላማና ስራ የመስቀሉን ኢንቨስትመንት የሰራውን የሞቱና የትንሣኤውን እውነት ተረድቶ ገብቶት በክርስቶስ ሲሆን ወይም በጌታ ኢየሱስ ሲያምን በስሙ ሲያምን ያኔ ይወለዳል። ከእግዚአብሔር መወለድ የሚባለውን ያገኛል። ይሄ ነው አዲስ ፍጥረት የሚባለው። በክርስቶስ ሲሆን አዲስ ፍጥረት። አዲስ ፍጥረት ማን ነው ሲባል በክርስቶስ የሆነ ሁሉ ማንም በማ ቢሆን በክርስቶስ ቢሆን። ጳውሎስ እኮ ስፔሲፊክ እኮ ነው። ለምሳሌ ገላትያ 6:15 ላይ ሄዳችሁ ስትመለከቱ በክርስቶስ ይልናውንም አዲስ ፍጥረት መሆን ይጠቅማል እንጂ መገረዝ ቢሆን አለመገረዝ አይጠቅምምና አለ። እዛ ጋር የገላትያ ሰዎች መገረዝም ምናምን ስለሚሉ በቃ እንዴት አድርጎ ያስረዳቸው? ድብልቅ ስለሆኑ የገላትያ ሰዎች በምን ያስረዳቸው? አንድ ነገር ነገራቸው። በክርስቶስ ሆኖ አዲስ ፍጥረት መሆን ይጠቅማል እንጂ በክርስቶስ መሆን ገላትያ 6:15 በክርስቶስ ሆኖ አዲስ ፍጥረት መሆን ይጠቅማል እንጂ መገረዝ ቢሆን አለመገረዝ አይጠቅምምና። የተገረዙ የሚባሉ እነዚህ የተገረዙ ናቸው፣ አይሁዶች ናቸው፣ የኪዳን ሕዝቦች ናቸው የሚባለው አይጠቅምም። አይሁድ የተገረዙ የአብርሃም ልጆች የይስሐቅ ያዕቆብ ልጆች እነዚህ የኪዳን ሕዝቦች የሚባለው አይጠቅምም። መገረዝ አይጠቅምም። የተገረዙ ናቸው እነዚህ ሕዝቦች፣ አዎ ግን አይጠቅምም። ያልተገረዙ የሚባሉ አሕዛቦች አሕዛብ እሱም አይጠቅምም። አለመገረዝም አይጠቅምም፣ መገረዝም አይጠቅምም፣ ያን ኪዳን መቀበልም አይጠቅምም። ታዲያ የሚጠቅመው ምንድን ነው? አይሁድ ሆነ አሕዛብ በክርስቶስ መሆን አለባቸው። በክርስቶስ ለዚህ እኮ ነው ኤፌሶን 2 ላይ ሄዳችሁ ስትመለከቱ ቁጥር 14 ላይ ከሁለቱ አንድ አዲስን ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ አለ። ከሁለቱ የሚለው ከአይሁድና ከአሕዛብ ነው። አሕዛብ ያልተገረዙ የተቆረጡ ያለ ክርስቶስ የነበሩ የራቁ በቃ ሩቅ የነበሩ እነዚህ አሕዛብ የተባሉ አይሁድ ደግሞ የሚባሉ ቅርባቸው ለእግዚአብሔር ቅርብ ነን የኪዳን ሕዝቦች ነን ለሚሉ እነዚህ ሁለቱም ማለት እኮ እነዚህ ሁለቱም አሕዛብም ሆነ አይሁድ መተው አለና ሁለቱ እኮ ነው። ሁለቱ እንደዚህ መተው በክርስቶስ ኢየሱስ ውስጥ ሲያልፉ አዲስ ፍጥረት የሚባል አይደንቲቲ ይመጣል አለ። ከሁለቱ አንድ አዲስን ሰው ይፈጥር ዘንድ እስቲ አንድ በሉኝ እስቲ አንዴ። ሁለቱ ገብተው ምን ይባላል? አንድ ህዝብ ምን የሚባል ህዝብ? አዲስ ፍጥረት አዲስ ሰው የሚባል ፍጥረት በክርስቶስ ሲሆን አሕዛብ ነን አይሁድ ነን አይሰራም አለ። መሆን የሚያስፈልገው ምንድን ነው? በክርስቶስ አዲስ ፍጥረት መሆን ይጠቅማል እንጂ መገረዝ ቢሆን ወይም አለመገረዝ አይጠቅምምና። እስቲ አይጠቅምም በሉ እስቲ። የሚጠቅመው ምንድን ነው አለ? በግልጽ ተናገረ። በክርስቶስ ሆኖ አዲስ ፍጥረት መሆን። በክርስቶስ አዲስ ፍጥረት መሆን። እስቲ አንድ ሰው አሜን። አዲስ ፍጥረት ሳይሆን እንዴት ሰው ሁሉ የእግዚአብሔር ልጅ ይባላል? የእግዚአብሔር ልጅ እንዴት ይኮናል? ለተቀበሉት ሁሉ እኮ ነው የሚለው። ለተቀበሉት ሁሉ በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነማ? ለተቀበሉት ሁሉ በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች። ልክ በክርስቶስ ሲያምኑ የእግዚአብሔር ልጆች ነው ወይስ የእግዚአብሔር ልጆች ተቀበሉት ነው የሚለው ቃሉ? ሁሉ የእግዚአብሔር ልጅ ነው ከተባለ የእግዚአብሔር ልጆች ተቀበሉት ነው የሚለው ወይስ የተቀበለው ነው የእግዚአብሔር ልጅ ነው? ቁጥር 11 ላይ የገዛ ወገኖቹ ወደ ሆኑት መጣ እኮ ነው የሚለው። የገዛ ወገኖቹ አይሁዶች ናቸው፣ ኪዳን የሚያውቁ ትምህርቱን የሚያውቁ የክርስቶስ ኢየሱስ መወለድ ተስፋ የሚያደርጉ የሚጠባበቁ የነበሩ ሕዝቦች ጋር ነው የመጣው። ግን እነሱ ምን አላደርጉትም ይላል? አልተቀበሉትም ይላል። አልተቀበሉትም አለ። አይሁዶች ይቀበሉኛል ብሎ ሲመጣ አልተቀበሉትም አለ። ቀጠልና ግን ምን አለ? ለተቀበሉት ሁሉ ግን በስሙ ለሚያምኑት እስቲ ለሚያምኑት በሉኝ አንዴ። ለሚያምኑት የእግዚአብሔር ልጆች። ስለዚህ ያመነ ሰው እንጂ የእግዚአብሔር ልጅ የሚባለው እንዴት ሰው ሁሉ የእግዚአብሔር ልጅ ይባላል? ሰው ሁሉ የእግዚአብሔር ልጅ ከሆነ እኮ ወንጌል እንዴት እንሰብካለን? ለምን ደም እንሰብከው እንዴ? እግዚአብሔር ልጅ ከሆነ ለምን እንሰብካለን? የእግዚአብሔር ልጅ እንዲሆን እኮ ነው የምንሰብከው። እንዴ ምስራቹን ሄደን እኮ የምንነግረው በክርስቶስ በማመን የእግዚአብሔር ልጅ እንዲሆን እኮ ነው። የእግዚአብሔር ልጅ እኮ ነው። ገላትያ 3:26 ላይ ሄዳችሁ ስትመለከቱ በእምነት በኩል ሁላችሁ በክርስቶስ የእግዚአብሔር ልጆች ናችሁና። በእምነት በኩል አለ። ቀጠለና በክርስቶስ ኢየሱስ
በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና። እስቲ አንድ ሰው አሜን ይበል። እስቲ በእምነት በኩል እንበል። በእምነት በኩል በክርስቶስ ኢየሱስ ምንድነው? በእምነት እንዳይባል ምንድነው የሚታመነው እንዳይባል በክርስቶስ ኢየሱስ ሁላችሁ የእግዚአብሔር ልጆች ናችሁ። የእግዚአብሔር ልጅ የሆነ ዳግመኛ የተወለደ በክርስቶስ ሲሆን ነው ዳግመኛ ልደት፣ ዳግመኛ መወለድ የሚባለው ያገኘው። ለተቀበሉት ሁሉ በስሙ ለሚያምኑት ለእነርሱ እኮ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸዋልና እነርሱም እኮ ይላል ቀጥሎ ቁጥር 13 እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። ተወለዱ አልተወለዱም። ከኔ ጋር ናችሁ? ተወለዱ እንጂ አልተወለዱ። ከምን? ከደም ወይም ከሥጋ ፈቃድ የሚወለድ አለ ማለት ነው። ይሄኛውስ በክርስቶስ ከእግዚአብሔር መወለድ፣ በክርስቶስ ሆኖ ከእግዚአብሔር መወለድ ይባላል። ከእግዚአብሔር መወለድ የእግዚአብሔር ልጆች ነን። አዲስ የሚለው እንደውም አዲስ ፍጥረት ሲባል ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር አልፏል። አሮጌው ነገር የሌለበት የአሮጌው ሰው ባህሪ፣ የአሮጌው ሰው ኔቸር፣ ካራክተር፣ ሰይጣን የሚገዛው ያልሆነ ኃጢአት የማይገዛው ሕግ የማይገዛው የማይገዛ ማንነት ኒው ክሬሽን አዲስ ፍጥረት ኒው ክሬሽን ይላል እንግሊዘኛው። ኒው የምትለው ቃል የግሪክ ቃል ካይኖስ የሚል ቃል ነው የሚጠቀመው። ካይኖስ ታይቶ የማይታወቅ ይሄን ነው የሚለው እንግሊዘኛ። ካይኖስ የሚለው የግሪኩ ቃል ታይቶ የማይታወቅ ከዚህ በፊት የሌለ። እንደውም አንድ ቨርዥን እንደውም you are a new species እኮ ነው የሚለው። ማንም በክርስቶስ ቢሆን new species ነው ይላል። new species አዲስ ዝርያ። አዲስ ዝርያ ማለት ከዚህ በፊት ታይቶ የማይታወቅ አዲስ ዝርያ ወይም አዲስ ፍጥረት ሲባል አዲስ ጦጣ ማለት መሰለው ነው ሰው። እንደ አዲስ ጦጣ እኮ ማለት እኮ አይደለም እኮ የሆነ እንትን ሰው እኮ እንትን ያደርገዋል። ከዚህ በፊት የሌለ በክርስቶስ የሚባል ማንም የለም። ሁሉ በአዳም ነው። ማንም በክርስቶስ የሚባል የለም። በክርስቶስ የሆነ ኒው ክሬሽን ኒው ስፒሺስ ካይኖስ የሚለውን የግሪኩ ቃል is a word from the Greek language which is often rendered new ነው ይላል። new in English while it can mean new in the sense of never before existent. never before existent ከዚህ በፊት የለም። አዳም ጋር የለም። አዲሱ ፍጥረት አዳም ሰፈር ላይ የለም። ከዚህ በፊት ያልታየ፣ ከዚህ በፊት የማይታወቅ በክርስቶስ የሚባል የሰማይን ዲቫይን የሆነ ኔቸር የተቀበለ የሰማይን ወይም የእግዚአብሔርን ሕይወት የተቀበለ የእግዚአብሔርን ሕይወት እስቲ እግዚአብሔር ሕይወት ብሎ እስቲ ዞዊ የሆነውን የእግዚአብሔርን ሕይወት በክርስቶስ በመሆን የእግዚአብሔር ሕይወትን የተቀበለ በቃ እግዚአብሔር ያልሆነ ከእግዚአብሔር የተወለደ አዲስ ፍጥረት። ኃጢአት ከመስራቱ በፊት የነበረው አዳም እንኳን የማያውቀው ማንነት ነው። ልክ ነው፣ ደግሞም እውነት ነው። ያ ፍጥረታዊ ነው። ያኮ ፍጥረታዊ ነው። ስለ አዳም እኮ 15 ላይ አንደኛ ቆሮንቶስ ተናግሮታል። ከምድር ነው ፍጥረታዊ ነው አለ። ይሄ እኮ በክርስቶስ ገብቶ አዲስ ሆኖ የወጣ ሰው እኮ ነው። በክርስቶስ ዲፈረንት፣ ሰይጣን የማይገዛው ኃጢአት የማይገዛው እንዴ ቢገባን ክርስቲያኖች አማኞች ቢገባን የተቀበልነውን አይደንቲቲ በክርስቶስ በመሆን ሃይማኖት አይደለም የቀየር ነው፣ ህይወት ማንነት ነው የለወጥ ነው። አዲስ ማንነት። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር ሁሉ ምን ብለዋል? አሮጌ የሚባል የሌለው ማለት ነው። አልፏል። በፊት ነው እሱ። አሮጌው ሰው ላይ ነው። ይሄ ግን አዲስ ሰው ነው። ይሄ ግን አዲስ ፍጥረት ነው። ይሄ ግን ከእግዚአብሔር የተወለደ ነው። ይሄ ግን ጻድቅ ነው። ሄዳችሁ እኮ እዚሁ ሁለተኛ ቆሮንቶስ 5:17 አይደል? ማንም በክርስቶስ ቢሆን አዲስ ፍጥረት ነው ያለው። ይሄን አዲስ ፍጥረት የሚለውን እኮ ወርዳችሁ ትንሽ 3 ቨርስ አልፋችሁ 21 ላይ ብትመጡ እኛም በእርሱ ሆነን ነው እኮ የሚለው የእግዚአብሔር ጽድቅ እንሆን ዘንድ ከላይ በክርስቶስ እዚህ ጋር በእርሱ በክርስቶስ የሚል ቃል በጣም ኪወርዶች ናቸው። በእርሱ የሚል ቃል ስታገኙ በደንብ ይዩት። በክርስቶስ የሚል ቃል ስታገኙ ይዩት። የእናንተ ህይወት ነው የሚወራው። ከዛ በኋላ የቤተ ክርስቲያን ህይወት ነው ከዛ በኋላ የሚነገረው። የቤተ ክርስቲያን ማንነት ነው የሚነገረው። ስለዚህ እኛ በእርሱ ሆነን በክርስቶስ በእርሱ ማለት በክርስቶስ ሆነን እኛ ምን ሆነን? በክርስቶስ ሆነን የእግዚአብሔር ጽድቅ። ስለዚህ አዲስ ፍጥረት የሚባለው የእግዚአብሔር ጽድቅ የሆነው ሰው ማለት ነው። ታዲያ ሰው ሁሉ የእግዚአብሔር ጽድቅ ነው? አሁን ይሄ ነው መመለስ ያለበት።
ሰው ሁሉ የእግዚአብሔር ልጅ ነው ከተባለ ሰው ሁሉ ጽድቅ ነው የእግዚአብሔር ጽድቅ ነው እየተባለ ነው ማለት። ምክንያቱም በእርሱ በመሆን አዲስ ፍጥረት ይኮናል፣ በእርሱ በመሆን የእግዚአብሔር ጽድቅ ይኮናል፣ የእግዚአብሔር ልጅ ይኮናል። ስለዚህ ልጅነት በክርስቶስ ነው ያገኘነው። ማንም በክርስቶስ ቢሆን ክርስቶስን ቢቀበል ለዚህ እኮ ነው ኤፌሶን 2:10 መልካሙን ስራ ለመስራት በክርስቶስ ኢየሱስ ተፈጠርን፣ ኒው ክሬሽን ሆነን መልካሙን ስራ ለመስራት በክርስቶስ ኢየሱስ ተፈጠርን። የተፈጠርን ሰዎች ነን። ሃይማኖት አይደለም የተቀየረው፣ ኒው ክሬሽን፣ ኒው ስፒሺስ፣ መልካሙን ስራ መስራት የሚችል መልካሙን ለማድረግ የሚቀናውን ህዝብ ይላል። ስለዚህ የሚቀናን መልካም ማድረግ ነው። ለምን ሲባል እኔ አዲስ ፍጥረት ነኝ፣ የእግዚአብሔርን ህይወት የተካፈልኩ፣ ከእግዚአብሔር የተወለድኩ፣ አሜን፣ በክርስቶስ የሆንኩ የእግዚአብሔር ልጅ። ሰው ሁሉ የእግዚአብሔር ልጅ ከሆነ ኢየሱስ ምን አስመጣው? ህግን በመፈጸም ሰው የሚጸድቅ ቢሆን አለ ገላትያ 2:21 ህግን በመፈጸም ሰው የሚጸድቅ ቢሆን ክርስቶስ በከንቱ ነው አይሞተው አለ እኮ ጳውሎስ ሲናገር። ክርስቶስ በከንቱ አልሞተም። ማንም ህግን በመፈጸም መጽደቅ አይችልም። ስለዚህ ስለማይችል ክርስቶስ የግድ መሞት አለበት፣ ህግን መፈጸም አለበት፣ ደግሞ መሞት አለበት፣ ስለ ኃጢአት መሞት አለበት። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ነው የሚለው። ሜድሲን ኢየሱስን እኮ ሲን ነው እኮ ያደረገው። እኛ ምን እንድንሆን? የእግዚአብሔር ጽድቅ ስለሆንን ነው ጻድቅ ነን የምንለው። ጽድቁን ስለተቀበልን ጽድቁን የሚያሳይ ዘንድ እኮ አለ። ጽድቁ እኮ እኛ ነን። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ፣ ስለ ጽድቅ ነው ቁልፉ ያለው። ጽድቅና ኃጢአት ጋር ነው፣ ዘሩ ጋር ነው። ዘሩን የሚሰጠው ደግሞ የመናፍስት አባት ሁለት ናቸው፣ እሱም ዲያብሎስና እግዚአብሔር። ይህን እኮ እንደው በግልጽ ቋንቋ ብናመጣው ማንም እኮ አለ በክርስቶስ ኢየሱስ ቢሆን፣ ማንም በክርስቶስ ኢየሱስ ቢሆን አዲስ ፍጥረት ነው። ማንም በአዳም ቢሆን አሮጌ ፍጥረት ነው። ማንም በአዳም ሰው ሁሉ በአዳም ነው፣ ሁሉ በአዳም ነበር። እኛውም በክርስቶስ በመሆን ነው ዳግመኛ ልደትን ወይም የእግዚአብሔር ልጅነትን ያገኘ ነው። ስለዚህ ማንም በአዳም ቢሆን አሮጌ ፍጥረት ነው፣ ኃጢአተኛ ነው፣ የዲያብሎስ ልጅም ነው። ምክንያቱም መጽሐፍ ቅዱስ በግልጽ ቋንቋ እናንተ እኮ ከአባታችሁ ከእግዚአብሔር ነው አላለም እኮ ኢየሱስ እንኳን ዮሐንስ 8:44 ላይ ከፍ ብላችሁ ብታዩት በደንብ ግልጽ አድርጎ የሚናገረው ነገር አለ። ማንበብ እንችላለን ከ38 ጀምሮ እንደ ዮሐንስ 8 ላይ ያለውን ባየው ጥሩ ነው። እኔ በአባቴ ዘንድ ያየሁትን እናገራለሁ፣ እናንተም ደግሞ በአባታችሁ ዘንድ ያያችሁትን ታደርጋላችሁ። መልሰውም አባታችንስ አብርሃም ነው አሉት። ኢየሱስም የአብርሃም ልጆች ብትሆኑ የአብርሃምን ስራ ባደረጋችሁ ነበር። ነገር ግን አሁን ከእግዚአብሔር የሰማችሁትን እውነት የነገርኳችሁን ሰው ልትገሉኝ ትፈልጋላችሁ። አብርሃምም እንዲህ አላደረገም። ቀጠሉና ቅድም የአብርሃም ልጆች ነን አሉ። አሁን ደግሞ ቀጠሉና እናንተ የአባታችሁን ስራ ታደርጋላችሁ አላቸው። እኛስ ከዝሙት አልተወለድንም፣ አንድ አባት አለን፣ እርሱም እግዚአብሔር ነው አሉት። ይሄ ሰው ሁሉ የእግዚአብሔር ልጅ ነው የሚባለው ከዚህ እውቀት የመጣ ይመስለኛል። እዚህ ጋርም እንደተሳሳቱ ኢየሱስ እየነገራቸው ነው። እነሱም እኛ ከዝሙት አልተወለድንም፣ ከኃጢአት አልተወለድንም፣ እኛ አንድ አባት አለን፣ እርሱም እግዚአብሔር ነው ሲሉት በስነ ስርዓት ኢየሱስ ነገራቸው። ኢየሱስም አላቸው እግዚአብሔርስ አባታችሁ ከሆነ በወደዳችሁኝ ነበር፣ እኔ ከእግዚአብሔር ወጥቼ መጥቻለሁና እርሱ ላከኝ እንጂ ከራሴ አልመጣሁምና። ንግግሬን የማታስተውሉ ስለምንድን ነው? ይሄ የክርስቶስን ንግግር ወይም ትምህርት ያለማስተዋል ወይም ካለማስተዋል የመጣ ችግር ነው። እና ንግግሬን የማታስተውሉ ስለምንድን ነው አለና ቃሌን ልትሰሙ ስለማትችሉ ነው። እናንተ አለ በግልጽ ቋንቋ እናንተ ከአባታችሁ ከዲያብሎስ ናችሁ። ሰው ሁሉ የእግዚአብሔር ልጅ ነው ከተባለ ከአባታችሁ ከዲያብሎስ ናችሁ አይላቸው። ነገር ግን በግልጽ እዚህ ጋር ነገራቸው። እግዚአብሔር አባታችን ነው ሲሉ አይደለም አላቸው። በግልጽ አይደለም፣ እግዚአብሔር አባታችሁ ቢሆን እንደዚህ አታደርጉም ነበር። እናንተ ከአባታችሁ ከዲያብሎስ ናችሁ። እርሱ የሐሰት ሁሉ ምንጭ፣ የሐሰት ሁሉ አባት፣ የሐሰት ሁሉ ጀማሪ፣ የኃጢአት ሁሉ ጀማሪ ነው። ስለዚህ እናንተ ከአባታችሁ ከዲያብሎስ ናችሁ። ስለዚህ ሁለት አባት አለ ማለት ነው። የመናፍስት አባት ሁለት ናቸው። እግዚአብሔር አለ፣ ደግሞም ሰይጣን አለ። ኢየሱስ እንዳለው ከአባታችሁ ከዲያብሎስ፣ ዲያብሎስ የመናፍስት አባት ነው። ለማን ሲባል በአዳም ለሆኑት ለኃጢአተኞች ሁሉ። ምክንያቱም ኃጢአት የዲያብሎስ ዘር ነው። የዲያብሎስ ዘር በእነሱ ውስጥ እስካለ፣ የዲያብሎስ ዘር በሰው ውስጥ እስካለ አባታቸው ዲያብሎስ ነው፣ እግዚአብሔር አይደለም። ሁሉ የእግዚአብሔር ልጅ አይባልም። ሁሉ የእግዚአብሔር ልጅ ሊሆንም
አይችልም። አንደኛ ዮሐንስ 3 ላይ ከ9 እስከ 10 ከሄዳችሁ ብትመለከቱ ስለዚህ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ ካለ በኋላ ከእግዚአብሔር የተወለደው ሁሉ ኃጢአትን አያደርግም ዘሩ በእርሱ ይኖራልና ዘሩ ከእግዚአብሔርም ተወልዷልና ኃጢአትን ሊያደርግ አይችልም ካለ በኋላ ቁጥር 10 ላይ ሲያስቀምጠው የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የተገለጡ ናቸው። ጽድቅን የማያደርግና ወንድሙን የማይወድ ሁሉ ከእግዚአብሔር አይደለም፣ የእግዚአብሔር ልጅ አይደለም። ኃጢአተኛ ሰው ሁሉ የእግዚአብሔር ልጅ አይደለም። ሁለት እኮ ነው የተናገረው። የዲያብሎስ ልጆችና የእግዚአብሔር ልጆች በዚህ የተለዩ ናቸው አለ። ስለዚህ የእግዚአብሔር ልጆች የሚባሉ አሉ፣ የዲያብሎስ ልጆች የሚባሉ አሉ አለ። እዚህ ጋር ሁሉ የእግዚአብሔር ልጅ አይደለም። ሁሉ የእግዚአብሔር ፍጥረት ሊሆን ይችላል። እግዚአብሔር የሁሉ አምላክ ሊሆን ይችላል። የሁሉ መገኛ የሁሉ መነሻ ስለነበረ ሁሉን ፈጥሯል። የሁሉ ፈጣሪ ሊሆን ይችላል እንጂ የሁሉ አባት ግን ሊሆን አይችልም። እንዴት ሰው ሁሉ የእግዚአብሔር ልጅ ነው ይባላል? እንዴት? በየትኛው መረጃ? በየትኛው ማስረጃ? እግዚአብሔር የሁሉ አምላክ ወይም የሁሉ ፈጣሪ ሊሆን ይችላል እንጂ እንዴት የሁሉ አባት ይሆናል? ልጆች እኮ ስለሌሉት አይደል ክርስቶስ ኢየሱስ የመጣው? ክርስቶስ ኢየሱስ አባት እንድናገኝ እግዚአብሔር አባታችን እንዲሆን መጣ። ለዚህ ነው ጳውሎስ በግልጽ ቋንቋ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር ሁሉ አልፏል፣ እነሆ ሁሉም አዲስ ሆኗል። ስለዚህ በክርስቶስ ሆኖ አዲስ ፍጥረት መሆን ነው የሚጠቅመው ያለው ለዚህ ነው። በክርስቶስ በመሆን ስለዚህ በክርስቶስ በመሆን አባት መቀየር፣ አባት ስንቀይር ዘር እንቀይራለን። ኃጢአተኛ የነበረው ዘራችን የጽድቅ ዘር ይሆናል ማለት ነው። ልክ በክርስቶስ ስንሆን በክርስቶስ ስናምን ዘር ነው የምንለውጠው። ጻድቅ እንባላለን፣ ጽድቅን እንቀበላለን። እዚህ እኮ ማንም በክርስቶስ ያለበት ቦታ ላይ እኮ ሄዳችሁ ተመልከቱ። ይሄንን እኮ ነው የተናገረው። እኛም በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ስለ ጽድቅ ነው ያወራው። እዚህ ጋር መጣና የዲያብሎስ ልጆችና የእግዚአብሔር ልጆች በዚህ የተለዩ ናቸው። ጽድቅን የሚያደርግና ጽድቅን የማያደርግ ወንድሙንም የሚጠላ ከእግዚአብሔር አይደለም፣ የእግዚአብሔር ልጅ አይደለም። ኃጢአተኛ ሰው ሁሉ የእግዚአብሔር ልጅ አይደለም። ኃጢአተኛ ሰው ሁሉ በአዳም ነው፣ እኛ ደግሞ በክርስቶስ ነን። በአዳም ወይስ በክርስቶስ? ይሄ ነው ቼክ መደረግ ያለበት። ሁለት በር ነው ያለው። ሮሜ 5:12 ላይ ሄዳችሁ ብትመለከቱ ኃጢአት በአንድ ሰው ምክንያት ወደዚህ ዓለም ገባ ይላል። ስለዚህ የኃጢአት በር የሚባል ነበር ማለት ነው። የኃጢአት በሩ ማን ነው? አዳም። ወደዚህ ዓለም የኃጢአት ምንጭ ሰይጣን ቢሆንም ወደዚህ ዓለም ኃጢአትን ያስገባው ግን በፊተኛው አዳም በመጀመሪያው አዳም በመጀመሪያው ሰው ነው ኃጢአት ወደዚህ ዓለም የገባውና ሁላችንን ኃጢአተኞች አደረገን። ሁላችንን የዲያብሎስ ልጆች አስባለን በወቅቱ። ምክንያቱም የኃጢአት ኔቸር ስላለብን ኃጢአት የምትባለው ዘር ደግሞ የዲያብሎስ ዘር ስለሆነች እኛን ሁላችንን ኃጢአተኞች አስባለ። ክርስቶስ መጣና ዮሐንስ 10:9 ነው ሄዳችሁ ስትመለከቱ በግልጽ ቋንቋ በሩ እኔ ነኝ አለ። አዳምም በር ሆኗል። ኃጢአት ወደዚህ ዓለም ገባ ነው የተባለው። በአንድ ሰው ምክንያት ኃጢአት ወደዚህ ዓለም ገባ ነው የተባለው። ስለዚህ በር ነበር አዳም፣ የኃጢአት በር። ኢየሱስ መጣና ደግሞ በሩ እኔ ነኝ፣ በእኔ የሚገባ ቢኖር ይድናል፣ ይገባል፣ ይወጣል፣ መሰማሪያም ያገኛል። በማን ነው የገባ ነው? ወይም በማንን? በአዳም ወይስ በክርስቶስ? በክርስቶስ ለሆኑት ሰዎች ሁሉ በክርስቶስ ላመኑ ሁሉ የእግዚአብሔር ልጆች ይሆናሉ። አባ አባት ብለው የሚጮሁበትን የልጅነትን ወይም የልጁን መንፈስ በልባቸው ውስጥ ይሰጣል። በክርስቶስ ሲሆኑ እንግዲያስ ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለህም እኮ አለው ገላትያ ምዕራፍ 4:6 እና 7 ላይ እኮ። ምክንያቱም አባ አባት ብለን የምንጮህበትን የልጅነት መንፈስ ተቀበላችሁ። እንግዲያስ ከእንግዲህ ወዲህ፣ ከእንግዲህ በፊትስ ሌላ ኬዝ ነው። ከእንግዲህ ወዲያስ ልጅ ነህ እንጂ ባሪያ አይደለህም። ከእንግዲህ በፊት ባሪያ ነበረ፣ የኃጢአት ባሪያ፣ የሰይጣን ባሪያ፣ የኃጢአት ውጤቶች ሁሉ ባሪያ ነበር። ይሄ ባሪያ ደግሞ የሰይጣን ልጆች የተባሉት ማለት ነው። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ማንም በክርስቶስ ቢሆን የእግዚአብሔር ልጅ ነው። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ማንም ግን በአዳም ቢሆን አሮጌ ፍጥረት ነው፣ ኃጢአተኛ ነው፣ የዲያብሎስ ልጅም ነው። ማንም በአዳም ቢሆን ሁሉ የእግዚአብሔር ልጅ አይደለም። አባ አባት ብለን የምንጮህበትን የልጅነትን መንፈስ። ስለዚህ መንፈስ ቅዱስን የተቀበሉ ሁሉ ናቸው የእግዚአብሔር ልጆች የሚባሉት። የእግዚአብሔር ልጅ ማለት መንፈስ ቅዱስ ውስጡ ያለው ማለት ነው። ስለዚህ ሰው ሁሉ የእግዚአብሔር ልጅ ነው ከተባለ ሰው ሁሉ ውስጥ የእግዚአብሔር መንፈስ አለ እያለ ነው። ይሄ ስህተት ነው። የእግዚአብሔር መንፈስን የምንቀበለው በንስሐ በክርስቶስ ኢየሱስ አምነን ስንድን እንደሆነ ሐዋርያ ሥራ ምዕራፍ 2 ቁጥር 38 እና እስከ 40 ድረስ ሄደን መመልከት ነው። ንስሐ ግቡ ኃጢአታችሁም ይሰረይ ዘንድ ንስሐ ግቡ የመንፈስ ቅዱስንም ስጦታ
ትቀበላላችሁ ነው የሚለው። መንፈስ ቅዱስን የሚቀበለው ኃጢአቱ የተሰረየለት ነው፣ ከኃጢአቱ የራቀ ነው። እሱም በንስሐ በክርስቶስ ኢየሱስ አምኖ ድነትን ያገኘ የእግዚአብሔር ልጅ የሆነ ሁሉ ነው። ስለዚህ መንፈስ ቅዱስ በሁሉ ሰው ላይ የለም። በክርስቶስ ኢየሱስ አምነው የእግዚአብሔር ልጆች በሆኑትና አባት ብለው የሚጮሁበትን የልጅነትን መንፈስ የተቀበሉ ሰዎች ሁሉ ውስጥ ነው። ስለዚህ ሁሉ የእግዚአብሔር ልጅ አይደለም፣ በክርስቶስ ያመኑ ሁሉ ግን የእግዚአብሔር ልጆች ናቸው። እንደው ደስ ይበላችሁ፣ ሁል ጊዜ ይሙቃችሁ ውስጣችሁ። እኔ አይ አም ኒው ክሬሽን። ይሄ ዴይሊ ኮንፌስ የምታደርጉት ዴይሊ ለምን ኢን ክራይስት በክርስቶስ 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 እስቲ አሜን። በክርስቶስ ወሬያችን በክርስቶስ ክርስቶስና በክርስቶስ ይሰበካል። ሁሌ ክርስቶስ ሲሰበክ በክርስቶስ የሆነው ማንነት፣ በክርስቶስ ያገኘነውን ርስቶች፣ በክርስቶስ የተቀበልነውን የተካፈልነውን ህይወት ሁል ጊዜ የምንሰማ የምንሰብክ እንሆናለን ማለት ነው። ቡሩካን ናችሁ።